ወያኔን ስራ ስለማውቀው ነው ማጋለጣት እንጂ እኔም ማስበው ለአማራም ለኦሮሞም ሌላው ህዝብ የሚጠቅም ነገር አብይን ተጠቅሞ እንደ ወልቃይት ዘብ የራያ ዘብ እንዲያቋቁም መገፋፋት የአማራ ባለስልጣናት ውስጥ ያላችሁ ከተመስገን ጀምሮ አንደኛ የእናንተ ስልጣን ይቀጥላል፣ ሁለተኛ ህዝቡ ይደግፋቸዋል፣ ሶስተኛ ማንን የቀይ ባህር ምጽዋ አሰብ ነው የምትለው። አሰብ ብቻ እንዳትሉ ለምን አይቃጠሉ? ምጽዋ አሰብ ዘብ ትለዋል። ጦሩን ታሰለጥናለ፣ የተለየ ነው። ባህር ኃይል በሙሉ ታሰለጥናለ፣ አየር ወለድ ታሰለጥናለ፣ የእግረኛ ጦር ታሰለጥናለ፣ ግን ዘብ ነው። ያ የቀይ ባህር ዘብ ይባላል። ሬድ ሲ ያ ኮንፍሮንት ታደርጋለህ። እዚያ በቃ ፖርት ላይ ቁጭ ታደርጋለህ። ፖርት አርሚ ነው በእንግሊዘኛ ፖርት አርሚ ትለዋለህ። ሬድ ፖርት ሬድ ሲ ፖርት አርሚ፣ አሰብ ፖርት አርሚ። በቃ ይሄንን ነው። ይሄን ታረግና አብይ ነገ እንደመለስ ሊሞት ይችላል፣ ታሞ ሊያመልጥ ይችላል፣ ሊሮጥ ይችላል። እንደ አጎቱ መንግስቱ ኃይለማርያም አንዱ ትግሬዎች ሊጠመዙና ሊገሉት ይችላሉ፣ መርዝ ሊሰጡት ይችላሉ። ወይ አማራ ሆ ብሎ ገብቶ ሊያባረረው ይችላል። ህዝቡ ርቦታል፣ ሊባረር ይችላል። አንተ ማሰብ ያለብህ ሬድ ሲ ፖርት ኮማንድ ፖስት መቋቋም አለበት አስቸኳይ። በቃ እንደ ወልቃይት አርሚ ዘብ የሬድ ሲ ዘብ መቋቋም አለበት። በቃ ሚሊተሪው የተለየ፣ አሰለጣጠኑ የተለየ፣ ጠመንጃው የተለየ፣ ከባድ መሳሪያዎቹ የተለየ። ቢኤም እንደዚህ በኤርትራ ላይ ዝም ብሎ የሚሽከረከር ኢትዮጵያ እኮ ሀብታም አባይን መበደር ይቻላል። በአባይ በአፍሪካ አንደኛውን የጦር ጀት መግዛት ነው። በኤርትራ ላይ ዝም ብሎ ከራዳር ውጭ የሚዞር ጀት ማሳየት ነው። ሽንታ ሻቢያ ሲቀዝን እንዲያድር ማለት ነው። እኔ ጠቅላይ ሚኒስትር በሆነ ያን ማድረግ ከራዳር ውጭ የሆነ በኢሳያስ አፈወርቂ ቤተመንግስት መጥቶ የሚመጣ ሻቢያን ቤዙን የሚመታ ጦር ገነባለሁ። በቃ ያን አብይ አህመድ ያን ቢያደርግ ሺህ ዓመት መግዛት ይችላል። በቃ ያለቀው አልቋል። እኛ ወደብ ከተከፈተ ምን አገባኝ? ከአብይ ጋር ምን አጨቃጨቀኝ? ያው ራሱ አንድ ህዝብ ነው ሲል ተላለቀ የቀረበው። እኔ ወደፊት ራዕይ ነው ማለት ኢትዮጵያኖች አንዱ ነው። ትልቅ ወደብ ከፍተው ቴክኖሎጂ አምጥተው ሳተላይት አምጥቀው የራሳቸው እንደ እስራኤል ትልቅ ሀገር ገንብተው በአፍሪካ ኒኩለር አብላልተው የሚያስፈራ የድሮ የነ ንግስተ ሳባ ዘኩዊን ኦፍ ሺባ የነ ዳዊት የነ ቴዎድሮስ ራዕይ መጥቶ የነ አብዲሳ ጋር የምትለው ማን ነው የሚለው? ይሄ ምንድን ነው የምትሉት? የነ ንደግድጌ ነው ምናምን የምትለው ሀብተ ጊዮርጊስ ምናምን የነሱ ራዕይ መምጣት አለበት። ኢትዮጵያ አንዱ ነው ማለት የነሱ ራዕይን ነው ማስቀጠል ያለበት። የቴዎድሮስ ራዕይ ነው። ያኔ ነው እኛ በኮምፒውተር የምንፈላሰፈው። ያኔ ነው እኛ እንደ እስራኤል የምንታጠቀው። ያኔ ነው መሳሪያ የምናመርተው። የራሳችንን መሳሪያ እናመርታለን። የራሳችን ሳተላይት እናመጥቃለን። ኢትዮጵያ እኮ ማህይም አለ ባይዘው ብዙ የተማሩ አካል አሉት እኮ እዚህ ወጣዋል። እዚህ ነው ያሉት። መሰብሰብ ይቻላል። ስለዚህ እኛ ጠላት አናብዛ ብለው ወያኔን ተሸክመ አጥፊን ከመምጣት ብልጽግናን ይልቅ አታለህ የሁለት ዘቦች እንዲያቋቁም መገፋፋት ይችላል። ይሄ ፖለቲካ ነው፣ ስትራቴጂ ነው። ትቀበለዋላ ትቀበለውም። አይ ትግሬን ተሸክመን እንምጣ ካልክ ተዋጋ፣ አያገባንም። ሙን ቀጥይ ሞጣዬ። ይሄ ቅማል በሊታ ሁሉ ተንጫጫኩ። ይሄ አድዋ ቅማል በሊታ ነቅተህበታል፣ ታውቃለህ? መንገዱን ነካኸው። ስለዚህ እኔ እየተከታተልኩ ነው። ይሄ እኮ በጣም ከባድ መርዝ ፖለቲካ እኮ ትቀልጃለሽ። ይሄ እኮ ኢትዮጵያኖችን የሚያንቀሳቅስ ይሄ እኮ በሚሊዮን ዶላር እኮ የሚገዛ ፖለቲካ ማናቸው ጽግና ይሄን መቻወርታ ያውቃል። ይሄ እኮ ለአብይ አህመድ እኮ ስትራቴጂ እየሰጠ ነው። ሞታዬ ሰላም ነው። በጣም ነው የምንወድ፣ በጣም ነው የምንወድ። እናትህ ከልብ ወልዳለች። እኔ በጣም ሀሳብ ተመችቶኛል። እማተሙት ወንድሜ እና ሞታ ብረቱ አንድ በግ ነው ራቱ፣ ምስኪን ነው ለናቱ፣ ገባ ከነደረቱ ነው የምለው ወንድም አለም። እማተሙት ይመች። አንደኛ ብያለሁ። ዛሬ ነው የገባሁት፣ ግን እከታተል ነበር። አንደኛ ብያለሁ። በላማ እስካሁን እዚህ አሜሪካ ልገኝም ነበር። ብዙ ሰው ወደ ሜክሲኮ የሚመስለው ሰማይ ጥርስ የሚመስለው የሰማይ በረዶ ያለው አሜሪካ ያራዳል። ይመችሽ። በጣም ይሄ ነው ወንድሜ። ስማ ወንድሜ አሁን ይኸውልህ ኢትዮጵያኖች አማራውም አልገባውም። ወያኔን ተሸክሜ ልምጣ እያለን እማይሆን ነገር ነው። ኦሮሞን ግን ተሸክመው ይሻላል ወንድሜ።
ስማ ወንድማችን ትግራይ ውስጥ እኮ አንድ ኦሮሞ፣ አንድ ትግሬ፣ አንድ ጉራጌ፣ አንድ ኢትዮጵያዊ አይኖርም። ኤርትራ ውስጥ አንኖርም። ትግሬና ኤርትራኖች ግን ከ2.5 ሚሊዮን በላይ ኢትዮጵያ ውስጥ ይኖራሉ። በጣም የሚያሳዝን ነገር እኮ ነው። ትግሬ የግላቸው፣ ኢትዮጵያ የጋራቸው ነች። አየህ አሁን ደግሞ አታለው ፋኖ ተሸክሞ ይዟቸው እንዲመጣ አብይን በመጥላት ኦሮሞን በመጥላት እሱ ነው የገደለ። ግን የሀገሪቱን መግደል እኮ የሚያሳልጡት ወያኔዎች ናቸው። በበላይነት የሚመሩት እነሱ ናቸው። ስለዚህ እኛ አማራ ነቅተናል። ከኦሮሞ ጋር ብንጣበቅ የተሻለ ነው። ምክንያቱም ኦሮሞ ቁጥሩ ብዙ ነው፣ መሬት ይዟል፣ ይጠቅመናል፣ ሪሶርስ እናደርገዋለን፣ እንጋባዋለን። ትግሬ ምን ያደርግልናል? የአድዋን ተራራ ልትበላ ነው የምትሄደው አማራ ምንስ ያደርግልናል? እኛ የምንፈልገው ወደባችን ብቻ ነው። ትግራይ ቢፈልግ ይሽናበት፣ ቢፈልግ ባናቱ ተዘግዝቆ ይጨፍርበት፣ ከበሮ ሆመሮ እያለ ይዝለልበት፣ አያገባንም። ስለዚህ እኛ ጠላት ማብዛት የተባለው ትክክል ነው። ታዲያ ጠላት ለምን እናበዛለን ካል ከአብይ ጋር ተለጥፈህ ዋናውን ጠላት እንዲያጠፋው መስራት ነው። ከዚያ ወደ አብይ ትዞራለህ ነው ወንድም። መሲ ሰላም ነው። ሞጣ ጀግና ዛሬ በቃ በጣም የሚገርም ነገር ነው። የአህያ ቅቤ ጭንቅላት ላይ እና ቂጥ ላይ አድርጎ ነው እንደ በዱ ዛሬ እየተፈራገጥክ ነው። ማነው? ተፈራገጥ። ዳላስ ነኝ ያለው ተፈራገጥ። ዳላስ ነኝ ያለው ተፈራገጥ። አንተ አሁን የምትቃወም ምን ሆነህ? የአህያ ቅቤ ቀብተው ነው ይኸውልህ፣ በስነ ስርዓት ይሄ መሀይም ማነው? ዳላስ ያመጣ አሜሪካ ማነው? አንተ ሽልጦ ራስ፣ አንተ ሽንታ መጀመሪያ በስነ ስርዓት አውራ። ይሄ ሚዲያ የተሰጠ እንድታወራበት ነው። ለስድድብ ከሆነ እኛ በቂ ነን እኮ። አንተን እኮ ምን አስጥቻ አጥቢያ ሰጣለሁ። ለስድብ ነው ባልችልም አጥቢያ ሰጣለሁ። ደንቆሮ ነው ገመዳፍ። ዳላስ ከመጣ ከሆንክ እኔ እኮ ምን 4 ሰዓት መንገድ ለምን አትመጣም ወደ እኔ? ሽንታ ነው የሴተኛ ዳር ልጅ ውጣ ደንገጠ። ዳላስ ከሆንክ አንተ ቅቤ ራስ ሽልጦ ራስ ዛሬ ምን አይነት ሽንታም ነው? አህያ ቅቤ አድርጎ ተደርገ ነው አፈር ብላ የማህይም ልጅ ቅቤያ ዳላስ ያለው አጠገብ ቆጮ ራስ ምን አባት አመጣለህ? ሽንታ ገመዳፍ እኮ ነው። እኔ እኮ እዚሁ ከተማ እኮ ውሸቱን ወደ ዳላስ አለ። እኔ ከተማ ነው የሚኖረው። ፋሱን የሚፈሳ እኮ ነው። እኔ እኮ ፊት እኮ አይቆሙም እኮ በጣም ነው የሚፈሩ። ማይም በስድብ እኛን ልታስቆም ይሄ እኮ ወያኔ ያሰማራቸው ናቸው። ከነ ሀብታሙ ጀምሮ አሁን እየተሳደቡ አሸማቁ ሰው ተብለዋል። እኛ ደግሞ በእናንተ ማሸማቀቅ አንቆም። የሰማኝ ነው። አትቀጥላትም። እኛ ወንድሜ ለአማራና ለኢትዮጵያ ሕዝባችን የሚጠቅመውን ነገር ነው እየተናገርን ያለው። በተለይ አማራ የሚያሸንፍበት ትግሬን ተሸክመን አንመጣም። አንተ ገመዳፍ ኦነግ እዚያው ወለጋ ውስጥ እዚያው ኦሮሚያ የሚባል መልካም ሀገር ተፈጥረህ ግን የኦሮሞን ሕዝብ ለማጥፋት የምትሰራ ነው። ተመልከቱ፣ ኦሮሞች ጠርጋችሁ አስወጣቸው። እነዚህ ኦሮሞ መልካም ነው። የእነሱን መሬት ወሮ እዚያው አድጎ እየበላ ተመልከት። አክሰንቱ እንደነሱ ይናገራል፣ ግን የሚሰራው ለትግሬ ነው፣ ለትግሬ ሀገርነት ነው። ትግሬ ነው እኮ ሞጣዬ፣ ትግሬ ነው። እና ታዲያ ትግሬ ነው፣ ምክንያቱም ወለጋ ነው ያደገ ነዋ። እንዴ ጃልመሮ እኮ ኦሮሞ አይደለም እኮ አይዞህ፣ ጃልመሮ እኮ ትግሬ ነው። ጃልመሮ ትግሬ ነው ኦፍ ኮርስ። እና ሞጣዬ አንድ ጊዜ ይቅርታ፣ አሁን እየነቅተህባቸዋል። መንገዱን እየተናገርክ ስለሆን ቀጥልበት። ተናደዋል፣ ተቃጥለዋል፣ መተኛት አይችሉም። ምንም ፖለቲካቸው መስራት አልቻሉም። ምንም እኔ እኮ ለአማራ የሚጠቅመውን ነው የምነግረው፣ የሚጠቅምን ነው የምነግረው። አማራ ብትፈልግ ተቀበለው፣ ባትፈልግ ትግሬን ተሸክመና በኋላ እንስቅብሃለን። ስንት ሰው ገደሉ እያሉ ክልሉን ሲያፈርሱት ሽፍታ መመንጠር እያሉ እንደዛ 1986 87 ጊዜ 83 እያጣደፉ እንደዘረጉ የትግራይን እናደፍራል እየተባልክ ተኩሳል በትግሬ ላይ እየተባልክ ቆለጥ እንደዚህ በመቀሰም ቆርጡ ነው። አይንያ ያለ ማደንዘዣ ነው የሚቆርጡ። አማራ እንኳን ጠመንጃ ልትይዝ ዱላ መያዝ አትችልም። ሽንታ ኦሮሞኛን ተወርቶ ሲያሸንፈን አያሸንፈን ባይዘው። ስለዚህ ከኦሮሞ ጋር ለምን ትገጥማለህ? ያንን መርዝ ትግሬ ወያኔ ነው እንጂ መቅጠም ያለብህ። ሳጥናኤል ሰላም
ሳጥናኤል የተባል ቀጥል። ፎቶ ገጭ እንኳን ሳጥናኤል ኢዮኤል መሆን አይችልም። ናውረድ ሳጥናኤል እኮ በጣም በጣም ሪስፔክት የተደረገ መልአክ እኮ ነው። እና ትገርማላችሁ። ሽንታሞች መጥተው ይሳደባሉ። መምጣት ነው። እኔ እኮ መምጣት ነው። በር ላይ መቆም ነው። ወንድ ከሆንክ እገለብጣለሁ። ካላ ሰላም ቀጥል። ካላ የሚል ጫላ ነው። ካላ በሰው ፎቶ የሚሸሉ ሰዎች ኦኬ፣ መናገር የምትፈልጉ መናገር ይችላላችሁ። መስፍን ሽፈራው የሚባለውን ፎቶ ካለው አውርዱልኝ። ቪዲዮና ፎቶ ካለው አውርዱልኝ። ለኔ ነሰርክ ያላችሁ ወይስ ሌሎቻችሁ? ኢንሳይደር ፎቶ ካለው አውርዱት። ሙሉ ፎቶውን አውርዱት። የሽንታም ልጅ ዳላስ ከሆንክ እመጣልሃለሁ። እውነተኛ ፎቶ ካለው አሁን አውርዱት። ይሄን ሽንታ አውርዱት። ኢንሳይደር በፍጥነት ነው ማውረድ ያለባችሁ ቪዲዮና ፎቶ። ማን እንደሚያድነው እናየዋለን። እንገለብጠዋለን ወደ ኢትዮጵያ ሲሄድ። ተስፋዬ ሽፈራው ቀጥል። እንዴት ነህ? ደህና ነህ? ሞጣ ቀጥል። ሰላም እግዚአብሔር ይመስገን። እኔ የኦሮሞና አማራ ጋር ያያያዝከው ላይ ትንሽ ማለት ፈልጌ ነው። እኔ ወለጋን የተወለድኩት እዛን ያደግኩት አማራ ጋር ያደግነው። እነሱም የኛን ቋንቋ ለምዶ እኛም ከነሱ ተምረን በጋራውን የምንኖረው። አሁን ትግሬ እንኳን አይደለም። እኔ መቀሌን የተማርኩ ስለ ትግራይ ስለማቅ ህዋት የሚያመጣው ሴራ አንተ ስለነቃባችሁ በዚህ ቀጥልበት። እነሱ እኛን አባልቶ እዚህ ደረጃ ያደረሱን አማራና ኦሮሞ። እኔ 35 ዓመት ወለጋ ውስጥ ኖሬ አንድም ቀን ሳንጣላ ኢቭን እንደ ኦሮሞና እንደ አማራ የሚዋደድ የለም። እዛው ተጋብቶ ኢማጂን። እኔ ኦሮሞ ነኝ፣ ስሜ ተስፋዬ ነው፣ አያቴ ኦሮሞ ነው፣ የአባቴ ስም ግን ሽፈራው ነው። ጥላቻ ቢኖር እንዴት አማራን ብንጠላ ስም ተዋውሰን እንዴት በጋራ ልንሰራ እንችላለን? በጋራ ልንኖር እንዴት እንችላለን? በፖለቲካ ሴራ ተለያይተን ጠላት ተጠቅሞ ተመልከቱ። ስምህ በጣም የሚገርም ነው። ስሙን አያችሁት? ተስፋዬ ሽፈራው። ዩሲ ጋይስ አሁን አማራ ጫላ የሚል ስም አውጣ ብትሉት አያረገውም። አሌባዝ ኦሮሞዎች ግን ይኸው ተስፋዬ ብለው አውጥተዋል። ሽፈራው ብለዋል። አሁን አንድ አማራ ቶሎሳ ብለህ አውጣ ብትለው አልፈልገው ነው ስለ እንትን ስላለ የሆነ ቅስቀሳ የሆነ ዝም ብሎ የጉረኛ ቅስቀሳ አማራ ስለገባበት አሁን አንድ አማራ ጫላ ወይ ኦብሴ አብሳ ምናምን ብሎ መውጣት አይፈልግም። እውነቱን ነጋገር። ገመዳ የሚል ስም ብትወጣ አውጣ ብትባል አይሆንም፣ አያሌው በላይ ነው። ግን ኦሮሞ ምን መጣለ ከናያቱ እንግዲህ የአማራ ስም ነው። ተስፋዬ ሽፈራው ማናልከው አያትክን ዲቢሳ ተመልከቱ። እንግዲህ በአያቱ ነው የምታውቀው። ፋክት ነው፣ ንገረው ለአማራ። ስለዚህ እኛ መሬት ላይ ያለው አሁን 2-4 ዓመት በፊት አማራና ኦሮሞ መሃል ተፈጠረ የተባለው እኔ አካባቢው ስላደኩኝ አዲስ አበባ ነው የምኖረው። አሁን አውቃለሁ መነሻው ምን እንደሆነ። እኛ ጋር 77 የመጡ በሰፈራ የመጡ መጀመሪያ ተቀብሏቸው አኑሯቸው ወዷቸው አክብሯቸው ተጋብቶ አፋን ኦሮሞ ተምሮ አማርኛም ከፈለጉ ተምሮ በፍቅር ሲኖር የነበረ አሁን ዛሬ ወለጋ የደም መሬት ነው፣ አማራን አይወዱም፣ ኦሮሞዎች የአማራ ጠላት ነው ቢባል እኔ ስቅባቸዋለሁ። በጣም ነው ምስቅባቸው ስለምናቅ በተጨባጭ። ዛሬ እኮ እዚህ የአንድ ኦሮሞ እኮ አዲስ አበባ ላይ ሰርግ ሲኖር እኮ ተሰብስቦ ባስተከራይቶ የሚመጣ እኛ ጋር ያደጉ አማራዎች እኮ እኔ እነሱን ሳይ እምባዬ ነው የሚመጣው። ለምን? በተጨባጭ መሬት ላይ ያለው ለምን ያለን ሪሶርስ እኮ በቂ ነው። አማራ ላይ ያለው የኦሮሞ ሪሶርስ ነው፣ ኦሮሞ ላይ ያለው ሪሶርስ የኛ ነው። አንተ አሜሪካ የምትኖረው እኮ የሰው ልጅ ስለሆንክ እኮ ነው በክብር የምትኖረው። አሜሪካ ያለው ልጅ ሀብት እኮ ያንተ ነው። wherever you live ያንተ ሀብት ነው። ስለዚህ እዚህ ላይ የሚደረገው ፖለቲካ ውሸት ነው። እኔ ላስት ዊክ አሜሪካ ነበርኩ።
ሜሪላንድ ላይ እኮ ሁሉም ተሰብስቦ እነ መዓዛ እኮ እነማን ነበረ ሚዲያ ላይ የሚሳደቡት እኮ አንድ ላይ ሲጨፍሩ ነበር እኮ። በኦሮሞም በኩል ጽንፈኛው፣ በአማራም በኩል ሁሉም ትግሬዎቹ ራሱ ሻላ የሚባል ቤት ውስጥ ነበሩ። ታውቀዋለህ? አንድ ላይ ተሰባስበው አያችሁ። አንድ ላይ ተመልከቱ። የኦሮሞ ጽንፈኛ ነማዛና ይሄ አማራው የነ ዘመነ ደጋፊ ሁሉም አንድ ቤት ሻላ የምትባል ምግብ ቤት አለች። እዛ ቤት ሁሉም ውስኪ እየተረጫጩ እነሱ እዛ ሚዲያ ላይ እኛን እያባሉ ተመልከቱ። እንግዲህ ማን ነው ሞኝ ያለው? አሁን ቲፒኤልኤፍ ጽምዶ ብሎ መጥቶ አማራና ትግሬን አንድ ላይ አድርጎ ከዛ በኋላ ጽምዶች እኮ አላማው አብይ ኦሮሞን እያሉ እነሱ በሀገሪቱ ውስጥ ያለውን ወንጀል እየፈጸሙ ህዝቡ ኦሮሞ ነው ብሎ እንዲነሳና ስልጣኑን ተመልሰው ተመራጭ ነው ለመንጠቅ እኮ ነው። ሌላ እኮ ነገር የለውም። ፋክቱ ይሄ ነው። ይሄን ደግሞ ስትነግረው አማራው መቀበል አይፈልግም። ነገ ግን የዛሬ ዓመት መጥቶ ግን ሞጣ ብለህ ነበረ። ያ ግን ወያኔ ከመጣ በኋላ እኔም አልወጣም ወደ ሚዲያ ምን ልሰራ እመጣለሁ? አንድ ፖለቲካ ልሰራ። ስለዚህ ሁሉም ፖለቲካ እኔ ልንገርህ፣ እንዳውም እንኳን ተቃዋሚዎቹ ይቅርና አማራ ክልል ያሉ አመራሮቹ ራሱ እንዳንተ ፖለቲካውን አንደርስታንድ ቢያደርጉ የምር አንድ ሆነን ችግሮች እኮ ልዩነቶች አሉ፣ ፍላጎቶች አሉ እኮ። አንተ ታውቀዋለህ። አሁን ያደገ ሀገር ውስጥ ነው ያለው። የሰው ፍላጎት አይቆምም። በሀብት ትጣላለ፣ በፖለቲካ ትጣላለ። ሰው እኮ ከሰውኛ ወጥቶ ከመደበኛ ህይወት ወጥቶ እኮ ጌሊውን ሌዝቢያን ሊሆን ብሎ እኮ ይከራከራል። ይሄ ፍላጎት ነው። ፍላጎት ነገም ቤተሰብ ውስጥም ሊኖር ይችላል። ስለዚህ በፍላጎት ሰው በተጣላ ቁጥር በብሔር ባንሄድ፣ የግል ሰው በግሉ ቀበሌ ውስጥ የሚኖር እኔ ተጠቃሚ ካልሆንኩ ብሎ አንድ ቤት ብቻ ሊከራከር ይችላል። አማራም ሊከራከር ይችላል፣ ኦሮሞም ሊከራከር ይችላል፣ ትግሬም ሊከራከር ይችላል። ነገር ግን ብሔር የሚባል ነገር ጨዋታ በጣም የወረደ ነው። የትም ቦታ ማን ያመጣው? ተስፋዬ እሱን ማን ያመጣው? ትግሬ እኮ ነው። ይሄን ያመጣው እኮ ሴራ እኮ ነው ያመጣው። ብሔር ትግሬ እኮ ነው። አዎ እኛ እኮ ይሄኔ ያወቅነው ልንገርህ። ለምሳሌ እኔ ትግሬ ሳይመጣ በፊት እኔ 1981 ነው የተወለድኩት። በትግሬ ጊዜ ብወለድ እኮ ግዴታ ጫላ ወይ ቶለሳ ብሎ ነው የሚሰይሙኝ። ለምን ብሔር ግዴታ እንትን ይሆናል። አሁን በፊት እኮ አልነበረም እንደዚህ የሚባል ነገር ማለት ነው። ይሰይሙ ነበር ኦሮሞች ግዴታ ነው። ለምን ኦልሬዲ ያስገድደው አማራ አንተን እንደዚህ እያደረገ ተስፋዬ ታደሰ የሚባል ስም አይኖርም ነበር። ተስፋዬ አይኖርም። ስለዚህ አሁን እኔ የአማራ ፖለቲከኞቹ ሌሎቹም እዚህ ላይ ካሉ ቢሰሙ ብዬ የምናገረው ግልጽ የሆነ ድፋንድ የሆነ ኮዞች ላይ ብንነጋገር እንጂ በደፈናው ኦሮሞ የአማራ ጠላት ነው፣ ኦሮሞ የትግራይ ጠላት ነው፣ ትግሬ ደግሞ የኦሮሞ ጠላት የአማራ ጠላት ማለት አንችልም። የፖለቲካ ኢንስቲትዩሽን ፍላጎቶች ናቸው እነኚህ ቃላቶች። በተጨባጭ መሬት ላይ ያለ አሁን እኔ መቀሌን የተማርኩ 3 ዓመት እነሱ ተቸግሮ እንዴት እንደሚኖሩ እኔ ነኝ የማውቀው። ከዩኒቨርሲቲ ተማሪዎች የሚተርፈው ምግብ ነው ቻሪቲ ክለብ ብለን ስንሰጣቸው የኖር ነው። ስለዚህ ትግሬ በመሆኑ ብቻ ለየት ያለ ጥቅም አያገኝም። ስለዚህ እኔ ማንም የፖለቲካ ፍላጎት ካለው የሀገር እድገት የሚፈልግ ከሆነ በፖለቲካ ተደራጅቶ ዲፋይንድ የሆኑ ኮዞችን ለህዝቡ እያስረዳ መቀጠል ካልቻለ በስተቀር እንደዚህ እየተባላንማ የትም መድረስ አንችልም። ይሄን በደንብ አንተ ሂድበት። በጣም ጥሩ ነገር ነው። ጽምዶ ምንም ውጤት አያመጣም። ቢሆን ራሱ እኮ ተጎጂ እኮ የቱ ላይ ነው ጦርነቱ? ለምሳሌ ኦነግን አስታውሰው ወንድሜ፣ የጽምዶ መጨረሻ የኦሮሞ ኦነግ ነው የሚሆነው። ያ እንደዛ እኮ ነው። የነ ዘመነ ካሴ መጨረሻቸው የነ ማናቸው እነዚህ ሌንጮ፣ የሁለቱ ሌንጮች ዋጋ ነው ለማየት ያውቃቸው። እነ ሌንጮ የደረሰባቸው በነ ዘመነ ጋር ይደርሳል። እንዲያውም ልንገርህ፣ ዘመነ መቀሌ ነው አይደል? አሁን ጽምዶ ከፈረሰ ዘመንን ይረሽኑታል። አይመለስም ወደ ጎጃም። በቃ ከከሸፈባቸው ዘመንን አይለቁትም፣ ይመቱታል። ከአሁን በፊትም እኮ አማራ ይዞ ነው የመጡት እኮ ኦሮሞንም ይዞ ነው የመጡት። ምን አረጉለት ለአማራ? አማራ ታጋዮች እኛ ምን ለአማርነት ታገላለን ብሎ ትግራይ ላይ ተለጥፎ እኮ ነው በአማራ መሬት ላይ ረግጦ ነው 4 ኪሎ የገቡት። ምን አደረጉለት? አሰማኝ ወንድማችን፣ ሚዲያውን በሙሉ ስለገዙት የሚለፈለፈው ሰሜነኛ የሚለፈለፈው አብይ ገደለ፣ ኦሮሞ ገደለ ምናምን ብቻ ነው።
ዋናው ግን እንደኔ ህዝቡ በምንድነው ሜንስትሪም ቢኖር ኖሮ ወለጋ ላይ መለስ ዜናዊና ጌታቸው አሰፋ በሰፈራ የሄዱ ትግሬዎች ያስታጠቋቸው ኦነግ ሸኔና ኦነግ እንደሆኑ ኦነግ ደግሞ እነ ስብሃት ጠመንጃ እየቀየሩ ከኤርትራ ሲገቡ የለውጡ ጊዜ የላኳቸው እኮ ናቸው። በሁለት ሳምንት ነው ሳምንት ሳይሞላ መግደል የጀመሩ። ስለዚህ ጥቂት ዘረኛ እኮ እንደ ጀዋር ቁሞ የለ ከትግሬ ጋር። ስለዚህ ጥቂት ዘረኛ ኦሮሞ እኮ ሊኖር ይችላል። አሁን በዋናነት ግን የሀገሪቱ ችግር እነሱ ናቸው። አብይ ሌላው ተጨማሪ ችግር ነው ብዬ ነው የማስበው። አሁን አብይን የሚስሉልህ ኦሮሞዎች፣ ትግሬዎች እነሱ ተመራጭ ሆነው እንዲመጡ ነው። አሁን ደግሞ ተመራጭ ሆኑ። አብይም አልባነንበትም። ኑሮው ርዷል። አዲስ አበባ ውስጥ በአብይ ስም የሚያፈናቅል ኦሮሞ አለ፣ የሚያፈናቅል ትግሬ አለ። እዚያው አብረው እያማከሩ አውቀው አዲስ አበባ አማራውን ይንዱታል። ለምን እንዲነሳላቸው እኮ ነው። ህዝባዊ አመፅ ለማድረግ እኮ ሞክረው ነበር፣ ታስታውስልህ። ስላልቻሉ እኮ ነው። በዶክተሮች በምናምን ሞክረዋል። አሁን ይሄንን እንዴት አድርገን በህዝባችን ጆሮ እናድርሰው? ሚዲያ የለማ። ገበሬው ግን እንደ ኢሳት ጊዜ ይሄን ንግግር ቢሰማ ወለጋ ያለው አማራ ይነቃል። እንዴ ማን ነው ለካ በማን ኃላፊነት በላይ ነው የምንጨፈጨፈው? አብይ ነው? ኦሮሞች ናቸው? ትግሬ ነው? ማን ነው የሚለውን ያጣራ ነበር። እሱ ራሱ እኔ ልንገርህ፣ አሁን እኔ ልንገርህ፣ ቅልም ወለጋ ነኝ። ቅልም ወለጋ ላይ በጣም ሬር ተከስቶ ማቅም አሁን አማራና ኦሮሞ ብሎ ያጋጩት ድንበር አካባቢ ወደ ወሮ ጉዱሩ አካባቢ ያለው እንጂ እኔ ቅልም ወለጋ የሆነች ትንሽዬ ወረዳውን ውስጥ ነው ያደግኩት። አንድ ቀን አማራ ልንገርህ 8 ዓመት አይደል አሁን ለውጡ ከመጣ አንድ ቀን ውስጥ አማራ ተለይቶ ተነክቶ አቅም እስከዛሬ ቅልም ወለጋ ውስጥ ማጣራት ትችላለህ። ዝም ብሎ ሴራ ነው። ወለጋ ስለተባለ ሁሉም ቦታ አይደለም። ያ ደግሞ ሴራ ስለሆነ እየተከፈለ ከአማራ ሚዶ የሚቆሰቁሰው አለ። ሌላው የራሱን አማራ የሚቆሰቁሰው አለ። ኦሮሞን የሚቆሰቁሰው ጽንፈኛ እዛ አካባቢ የሚንቀሳቀስ አለ። ስለዚህ ሁሉም ሰው ህዝቡ ይሄን ነክቶ ማድረግ ያለበትን ማድረግ ነው ያለበት እንጂ አሁን እዚህ ላይ የሚነገር ምናምን ምንም ደግሞ እንደማይመጣ እኮ ያውቃሉ እነሱ ራሱ። አማራ ተክላለሁ ያለው አብይ አፎያኔ ነው። አብይ አለ እኮ እሱን እኮ እና ታዲያ እኛ እኮ አብይ ጻድቅ ነው እያልን አይደል? እኔ እኮ ያስቀመጥኩላችሁ ሁለት አማራጭ ነው። አማራ ያለው አማራጭ ሁለት ነው። አንዱ ክልሉን ከትግርኛ ተናጋሪ ማጽዳት፣ ክፍለ ኢኮኖሚ መቆጣጠር፣ ዞኖችን ማፍረስ፣ ከነሱ መረጃ መራቅ፣ ከስለላ መራቅ ማለት ነው። ከዚያ እንደ ቴዎድሮስ እንደምኒልክ ማስፋት ርስት አንድ። ሁለተኛው ጠላትክን መለየት። ብልጽግና ጠላት ነው፣ ወያኔ ጠላት ነው፣ ሻዕቢያ ረዳት ነው ለሰሜንኛ መንግስት። እሱን ተውት፣ አውጡት። ከደብረ ጽዮንና ከአብይ ማን ነው አደገኛው ጠላት ብዬ ስገመግም የኔ ፖለቲካ እይታ ደብረ ጽዮን ነው። ሁለተኛው አብይ ነው። ሁለቱን በጋራ ለመታገል አችልም። የዛሬ 2 ዓመት አልፏል። አብይ ሊወር ነው። እንደ ትግሬዎች ውጣና ተዋጋ ብያለሁ። ቀበሌ ለቀበሌ ገንዘብ እየዘረፍክ እየደፈርክ እየገደልክ አብይን ጦር ደግሞ እየማረክ እያሸለልክ እያበላ ትለቃለህ። ፋኖ አፋባን ትባል። ስለዚህ አመለጠ ማለት ነው። አማራ ይሄ ቻንስ ስላመለጠው አሁን ምን ማድረግ አለበት? ክልሉን ለመያዝ መነሳት ነው ብያለሁ። ትግሬን ተሸክመ ቁጭ ያልከው አፋባን የሚባል ሌባ ከትግሬ ጋር ስለሚሰራ ረሃቡ እንዴት መጣ? ወደ አዲስ አበባ አትገባ የሚያለ እኮ አብይ አይደለም። ባይዘው አብይ ማስከበር አለበት። መንግስት ነው። በጋራ እንከላከል አለ። ባለፈው ደግሞ ውሸቱን ነው። የአማራ ገበሬ ግብር የከፈለው እኮ ለአብይ አህመድ ጦር፣ ወታደር፣ ፖሊስ አሰማርቶ በነፃነት አውቶቡሱ ከደብረ ማርቆስ ወይ ከወልዲያ ተነስቶ አዲስ አበባ እንዲገባ ነው። ጽንፈኛው በጋራ ይገላ። እውነቱን ነው። ጽንፈኛውን ግን የማጥፋት ኃላፊነት የመንግስት ነው። ሲያታልል ነው። እኛ እያልን ያለ ነው አብይ ንጹህ ነው፣ አብይ ይዳን እያልን አይደለም። ትንሹን ጠላት ተጠቅመ ትልቁ ምታ የሚመታ ከሆነ ተሰለፍ ነው። ብልጡን እንደነሱ
ይሄ ፖለቲካ ስትራቴጂ ወያኔ ብልጡ ነው። ትናንት ሊያጠፋው የነበረውን አማራ ዛሬ ፋኖን ተለጥፎ ለመምጣት ብልጡ ነው ሲጠጉን፣ እኛ አብይን የሚተኩስባቸው ከሆነ ለምንድን ነው አብረን የማንተኩስባቸው? ሲጀምር ጥላቻቸው እኮ ወልቃይትና ጎንደር ላይ ነው። አማራ ተው እንጠይቃቸው። አብይ የሚተኩስ ከሆነ ወደ ትግሬ ለምንድን ነው የማንተኩስኝ? ወደ ወያኔ ለማጥፋት ከሄደ እስከ ሱዳን ድረስ እኛ እንዘምታለን። ትልቁን ጠላት መደምሰስ ነው። በአጋጣሚ አሰብ ተከፍቷል። ያ ካልሆነስ አሁን ትግሬን ተሸክመ ከመጣህ መብት ነው። አብይ ዋናው ጠላት ነው። ትግሬ ይሻለኛል ካልክ ያን ሁሉ በደል ፈጽሞ ያን ሁሉ ከብቶችን በብሔር ለይቶ ጅማት ቆርጦ ጨፍጭፎ ሊያጠፋን ነገ ደግሞ ሲመጣ የአማራን ክልል አፍርሶ ሰሜን ጎጃም ባገው ሸንጎ በትኖህ አገሩን ነው ሊሄድ የሚመጣን ኃይል ደግፈህ አብይን ወይ ካስወገርክ ወይ ከመታ ወይ ደግሞ ከፈረጠጠ የሚገባው ኦነግ ሸኔ ኦነግና ትግሬ ነው። እነዘመነ አብረው ሊገቡ ይችላል። አማራ ግን ገባ ማለት አይደለም። ወያኔም ሲመጣ ኃይለ ማርያም ይቆይ ብያቸዋል። ፋኖ አልተመሰረተም፣ አማራ አልታጠቀም፣ አልተደራጀም፣ ይቆይ ብያለሁ። እምቢ ብላችሁ ኦህዴድ ነው የሚገባ ብያለሁ። ኦህዴድ ገባ። ዛሬም አብይን ብታባሩት የሚገባው ህዋት ነው። ተራሽታችኋል። ፋኖ ለፋኖ መች ተስማማ? አድማ በታኝና ፋኖ እየተዋጋሉ ሁለቱም እኮ አማራ ናቸው። በተለያየ ፍላጎት እየተዋጉ ነው። ምክንያቱም ትግሬ ስለገባ በመሃል ትግሬን ብናስወጣውስ ጠርገን ከክልሉ ብናስወጣስ ፋኖና ልዩ ኃይል አይዋጉም ነበር ማለት ይሄ አድማ በታይ እኮ ቀድሞ ልዩ ኃይል አይዋጋም ነበር። ፋኖና ምንሻው አይዋጋም ነበር። እያዋጉን ያሉ ትግሬዎች ናቸው። በመካከል ገብተው በነዘመነ በኩል ተፈራርመው ገብተው ወልቃይት ራያን ሽጠው እያዋጉን ያሉ ትግሬዎች ናቸው። ክልል ውስጥ ገብተው እነሱ ብልጥ ናቸው። በእነሱ እናት ላይ እንዳይተኮስ በአማራ ውስጥ ፕራክሲዋር ይባላል። በእጅ አዙር ጦርነት እያዋጉ ነው። አንድ እነሱ ፋኖን ከሰል አድርገው 4 ኪሎ መግባት ይፈልጋሉ። ሁለት ሲገቡ ደግሞ እቅዳቸው የአማራ ክልል ማፍረስ ነው፣ አገር መሆን። አይ ይሄንን ነው የምንፈልገው የምትሉ ይሄው መንገዱ ጨርቅ ነው። እኔ ግን እያልኩ ያለሁት ሁለት ጠላት አለን። ደካማውን ጠላት አቆይተን ወይ ደግሞ እሱ ወደ ጠንካራው ጠላት ከሄደ አብረን መሄድ። ያን ባያረግ እንኳ ክልሉን በእጃችን ማስገባት መስራት ላይ እንስራ ነው። ይሄ የፖለቲካ ስትራቴጂ እንጂ ብልጽግናን የመደገፍ ፒፒ ምናምን የመሆን አይደለም። ይሄን ካሰብክ አማራ ተቀበለው፣ አያገባኝም። እኔ ብልጽግና ልታደርገኝ አችልም። ይሄ ከሚዲያ ጀምሮ ኮንትሮል አድርገው ዘመቻ ፈጥረዋል። አሁን ትግሬዎች ዘመቻ ከፍተዋል። ሰሜነኛን ጽምዶን የተከራከረ ሁሉ የተቃወመ ሁሉ ብልጽግና ነው። እኔ ደግሞ ብልጽግና በእኔ አስተሳሰብ ደረጃ ከወረደ ብልጽግና ሆናለሁ። ብልጽግና የኔ አስተሳሰብ ወርደው ከሆነ እና አብይ በጣም ደግፋቸዋል። ግን ሊወርዱ አይችሉም። እንደኔ አስተሳሰብ አይወርዱም። ብልጽግናማ በእኔ አስተሳሰብ ደረጃ ከወረደ እንዴ ለምን አልደግፈውም? ምን አገባኝ? ለምን በድሮን ቂጥህን ቀርቶ አንገትህን ለምን አልቆረጠ? ይቆረጥልህ። ምክንያቱም ደግፈ ያመጣው አብይን ነው፣ እኔ ያልደገፍኩት። ብልጽግና ናቸው የሚሉ ግን የባሱ ደግሞ እነሱ ብልጽግናዎች ናቸው። አውቀው ነው ራሳቸው ብልጽግና ናቸው። ፍላጎታቸው ስላልተሳካ ነው። አንድ ነገር ልንገራቸው፣ አብይን ኦሮሞ አልደገፈውም። መንግስቱ ያንተ ነው ሲል ነው መደገፍ የጀመረው። ትራክተር ሲያከፋፍላቸው ነው አውቆ። የሰላሌ እኮ ኦሮሞ እኮ በሙሉ እኮ አብይን ተቃውሞ ቀንበርና ማረሻ ይዞ ወጥቷል አይደለም እንዴ? አይተናል እኮ ባይናችን ብልጽግና ተቃውሞ። ስለዚህ ኦሮሞ ለ4 ዓመት አመፀ፣ ሰላማዊ ሰልፍ ወጣ፣ ዳውን ይልካል። አማራ ግን አሻጋሪ ነው ሙሴ እያለ በአሳምነው ጽጌ ሙሴ ነው አለው፣ አሻጋሪ ነው አለው። እሱም ያችን አየና ዲያስፖራው ፎቶውን እየያዘ ከና አስረስ ማረ ደምቶ ጀምሮ እነ ቅዳሜ ገበያ ፎቶ አንጠልጥለው አብይ ነበር አማራ ራሸሸ ነው አሸሸ አብይ ወጣል ያይን የነበር አማራ ዛሬ ደግሞ ተመልሶ አብይ ጠላቴ ነው እያለ። እኛ ግን ድሮም ጠላት ነው ብለናል፣ አሁንም ጠላት ነው። ከናንተ በላይ ብልጽግና አለ። ጽምዶች የዛሬ ሰሜነኛ አቀንቃኞች እናንተ ወራዳ ቂጣችሁን በትግሬ ተደፈራችሁ እና ሀብታሙ ከናንተ በላይ ሀብታሙ እኮ ይሄ ሰውዬ ሀዲዱን ወደዚህ እንዳይወጣ በቀኝና በግራ በራይ እንደ ቴዎድሮስ መታጀብ አለበት። ታስታውሳለህ? ተስፋዬ ሀብታሙ እያለ ያለው ስለ አብይ አሜሪካ ቁጭ ብሎ
ሲጠየቅ ሀብታሙ እንዴት ነው እንዴ ሲባል በጣም 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 ይሄ ሰውዬ መጠበቅ አለበት። በዚህ ጋር የሚገርማችሁ ሀዲዱን ሊወጣ ስለሚችል ይሄ ለውጥ መቀልበስ የለበትም። ይሄ ለውጥ አብይ አህመድ በጣም አሻጋሪ ሰው በግራና በቀኝ ሀብታሙ አያሌው ያለው ይጠበቅ ብሏል። ዛሬ ወያኔ ልጅ ስለሆነ ቂጡን ስለደፈሩት ቪዲዮ ስለያዙበት አሁን ተመልሶ ገንዘብ ሰጥተውት ብልጽግና እያለ ነው። ስለዚህ አማራ ከናንተ በላይ ብልጽግና አለ። ከናንተ በላይ የብልጽግና ደጋፊና የመንግስት አሽቃባጭ አለ። የኢትዮጵያ ሕዝብ እኮ ተስፋ የቆረጥኩት ለመለስ ዜናዊ ሲያለቅስ እኮ የአማራ ሕዝብ ተስፋ የቆረጥኩት አብይ ሲመጣ ካናቢስና ሺሻ እንደነፋ ሰው ሀሺሽ ነው እንጂ ምንድነው ሀሺሽ እንደነፋ ሰው ትጦዙ ነበር። ዛሬ ደግሞ አብይ ገደልን ትላል። አዎ ገለዋለሁ እያልኩ ያለው በራሴ የስትራቴጂ ችግር ነው ቂጥን የተነፋው። ምክንያቱም ፋኖን ቂጡን ነፍተህ ብታስወጣው ኑሮ አብይ ክልል ውስጥ አይዋጋም። ፋኖ ባለበት በኦሮሚያ ዙሪያ ይዋጋ ነበር እንደሸኔ። ፋኖ ግን ወደ ወለጋ ብሄድ ይሻል ነው። ክልሉን አውድሞ ወንድሞቹን ገሎ ሀብታሙን ቁጭ ብሎላል። ተራው ፋኖ ሸበጥ የለውም። መሪዎች ግን የቅቤ ቅል መስለዋል። ቅናቡ የተደፋባቸው ነው ይመስሉ። ይሄ ነው የኔ ሐሳቤ። የራስ ጉዳይ ብትቀበል ተቀበል፣ አትቀበል የራስ ጉዳይ ነው። ጨርሻለሁ።